ጌታን ሰምታችሁ የምትወስኑት ውሳኔ ኪሳራ የለበትም። የሆነ ሰው ዛሬ ላይ ይወስናል፣ ዘመኑ ያማረ ይሆናል። ዛሬ ላይ ወስናለ፣ ዘላለም ያማረ ይሆናል። እግዚአብሔርን መፍራት በጽድቅ መኖር ለጥቂት ጊዜ ዋጋ ሊያስከፍል ይችላል። እመነኝ፣ ዘመንህን ግን ያሳምረዋል። በጽድቅ የተነሳን ሰው ማንም ሊያቆመው አይችልም። በእግዚአብሔር የተነሳ በእግዚአብሔር የከበረ እግዚአብሔር ከፍ ያደረገውን ሰው ማንም ሊያወርደው አይችልም። በዛሬ በተባለው ቀናቸው ላይ ወስነው የተሳካላቸው እንዲሁም ደግሞ ዛሬ በተባለው ቀናቸው ላይ ሳያስቡና አርቀው ሳያዩ የወሰኑ ሰዎች ፍጻሜያቸው ምን ይመስላል የሚለውን ጥቂት ደቂቃ እናያለን። እዚህ ጋር እንደምንመለከተው ኤልያስ መጣና በኤልሳ ላይ መጎናጸፊያውን ምን አደረገ ይላል? ጣለው ይላል። ከዛ ኤልሳ እንደዚህ አለ፣ እባክህ ጠብቀኝ እከተልሃለሁ አለው። ተመለስ አለው ኤልያስ ሲለው ሄደና ኤልሳ በሁለት ጥማድ በሬዎች ያርስ ነበረ። እነሱን በሬዎችን አርዶ ሞፈርና ቀንበሩን ሰብሮ ስጋውን ቀቅሎ ህዝቡን ካበላ በኋላ ኤልያስን ተከተለው ይላል። ኢየሱስ ጌታ ነው። አሁን የኤልሳ ውሳኔ የአንድ ሞኝ ሰው ውሳኔ ሊመስል ይችላል። የነበረውን ስራ ትቶ ያርስ የነበረውን እርሻ ትቶ ሁሉን ነገር ትቶ ኤልያስን ለመከተል ሲወስን ዝም ብሎ ውሳኔ ሊመስል ይችላል። ኤልሳ ግን አውቀዋል። እስኪ አሜን በሉ ባካችሁ። ዝም ብሎ ሰው አይደለም ሊከተል የወሰነው። ዛሬ ባርካችኋለሁ። ዛሬ ላይ ቆመ፣ ነገ ላይ ትወስናለህ። በፍጹም ያንተ ነገ የተበላሸ አይሆንም። አሜን አሜን አሜን። ይኸውላችሁ ዛሬ ላይ ሆናችሁ የምትወስኑት ውሳኔያችሁ ነገያችሁን ያሳምራልም ነገያችሁን ያበላሻል። ኤልሳ ሞኝ ሆኖ አይደለም። ኤልሳ ሳያው ቀርቶ አይደለም። በሬዎቹን አርዶ ያለውን ነገር ሰውቶ መከተል ቀላል አይደለም። ግን ኤልሳ እንደዚህ አለ፣ በያው ነፍስህ በያው አምላክ እምላለሁ ካንተ ምን አልልም አልለይም። እስኪ አሜን በሉ ባካችሁ። የነቢያት ልጆች በመንገድ አግኝተው ዛሬ ጌታን ካንተ እንደሚወስደው አታውቅም ምን ሲሉት አውቃል፣ እናንተ ዝም በሉ። እስኪ አሜን። አንዳንድ ጊዜ በህይወታችሁ ላይ እግዚአብሔር ብሏችሁ ትክክለኛ ውሳኔ ስትወስኑ ውሳኔያችሁን ለማስቀየር ሐሳባችሁን ለማስቀየር የሚመጡ ብዙ አይነት ሰዎች አሉ። ኤልሳ ግን እንደዚህ ይላል፣ ዝም በሉ። እስኪ አሜን በሉ ባካ። ክብር ለኢየሱስ ይሁን። ያየሁትን አይቼ ነው። ዝም ብዬ አይደለም የተከተልኩት። በሬዎችን የሰዋው ዝም ብዬ አይደለም። አንድ ገንዘብ የማይገዛው የዚህ ዓለም ሀብት የማያመጣው በዚህ ሰው ላይ ያየሁት አንድ ነገር አለ። ስለዚህ አልመለስም። በያው ነፍስ በያው አምላክ እምላለሁ አልለይም። ወገኖች ዛሬ ላይ ቆማችሁ በተለይ ጌታን ሰምታችሁ በምትወስኑት ውሳኔ ላይ ሰው ቢመጣ ማንም ቢመጣ እንዳትሰሙ። እግዚአብሔር ባለላችሁ መንገድ ብቻ አጠብጥሩ። እስኪ አሜን በሉ ባካችሁ። የእግዚአብሔር ጥሪ ወደኔ በደረሰ ጊዜ አለ ጳውሎስ ከስጋና ደም ጋር አልተማከርኩም፣ ወስኛለሁ። እና የኤልሳ ፍጻሜ ምን ሆነ? ኧረ ተው ጌታ ዛሬ ይወሰዳል፣ እኔ አውቃለሁ፣ እናንተ ግን ዝም በሉ እያለ እስከ ወንዙ ደረሰ። ከዛ በኋላ ሰው መመለሱን አያስብም። ባህር ተከፈለ። እሺ አለፉ። ለመመለስስ ቅድም ዘምረናል፣ ቀላል ነው። አላካራዲና እስኪ አሜን በሉ ባካችሁ። ወስኖ ነው የተከተለው። የኤልያስ የአገልግሎቱ ፍጻሜ የኤልሳ የአገልግሎቱ ጅማሬ ነው የሆነው። ኤልያስ ሲጨርስ ነው ባህር የከፈለው። ኤልሳ ሲጀምር ነው ባህር የከፈለው። ዛሬ ለዚህ ጉባኤ መልእክት አለኝ። ዛሬ ላይ የምትወስነው ውሳኔ ነገህን ያሳምረዋል። አልተሳሳትክም ጌታን በማለትህ፣ አልተሳሳትክም ጽድቅን በመምረጥሽ፣ እግዚአብሔርን በማለትህ አልተሳሳትክም። ልክ ነህ። ነገ ያማረ ይሆናል። እስኪ አሜን በሉ ባክ። ኤልሳ ተከተለው እስከ መጨረሻ። ኤልያስ መጨረሻ ላይ እንደዚህ አለ፣ ለመሆኑ አንተ ሰውዬ ይህን ሁሉ ውሳኔ ወስነ የተከተልከኝ ለምንድን ነው ሲል፣ አንተ ላይ ያለው መንፈስ አላካራዲና። አሜን አሜን አሜን። አይቶ ነው የወሰነው። አየህ፣ ተመልክቷል። ሰውየው ቀጣይ ተረኛ እንደሚሆን አይቷል። አንተ ላይ ያለው መንፈስ አለ 2 እጥፍ በእኔ ላይ እንዲመጣ ፈልጋለሁ። ኤልያስ ምን እንዳለ ታውቃላችሁ? ከባድ ነገር ነው የጠየቀው አለ። ምክንያቱም ኤልያስ ብድግ አድርጎ የሚሰጠው ነገር አይደለም። ቅባት እግዚአብሔር ሲወድ የሚሰጥ ነገር። እስኪ አሜን በሉ ባካችሁ። እና ምን ላርግ ሲለው ወደ ሰማይ ስነጠቅ
ብታይ ይሆንልሃል። ሲነጠቅ ወደ ሰማይ ሲያይ 2 እጥፍ የሆነ መንፈስ መጎናጸፊያ በላዩ ላይ ወደቀ። ዛሬ በጌታ በኢየሱስ ክርስቶስ እንደዚህ አይነት ክብር ያገኛችሁ። ጌታን ሰምታችሁ ወስናችሁ በወጣችሁት ነገር ላይ እውነት ልበላችሁ አትከስሩ። እርሱማ ሞኝ ነው ጊዜውን ይፈጃል፣ ኢየሱስ ኢየሱስ ሲል እድሜውን ይገፋል ቢሉኝ ከሰነፎች መንደር አንዳንዶቹ እንግዲህ ማዳኑን ያያሉ ባይናቸው። በምድር 100 እጥፍ በሰማይ የዘላለም ሕይወት አለኝ በኢየሱስ ቤት። አልከሰርኩም አላፈርኩም አንተን አልከሰርኩም ጌታ ጌታ ብዬ ከትላንቱ ዛሬ ብሷል ምስጋና። የቀረውን ቤት ዘምሩ ስሙኝ በደንብ። ጌታን ላገለግል ስወጣ የራሹ ልጅ አበደ አሉኝ ጓደኞቼ። ከኔ ጋር ዩኒቨርሲቲ ትቼ ነው ዘኪ የወጣሁት። ዩኒቨርሲቲ ልገባ የዛኔ በእኛ ጊዜ ዩኒቨርሲቲ መግባት በጣም በቃ ሰፈሩ ላይ የእንትና ልጅ ዩኒቨርሲቲ ገባ ማለት ራሱ ትልቅ ነገር። ትቼ ወጣሁ። አብዷል አሉ። የሚገርማችሁ ወንድሞቼ ሁሉ ኧረ አንተ ልጅ ይቅርብ ታው ሲሉኝ አልከሰርኩም። ጌታን ሰምታችሁ የምትወስኑት ውሳኔ ኪሳራ የለበትም። የሆነ ሰው ዛሬ ላይ ይወስናል፣ ዘመኑ ያማረ ይሆናል። ዛሬ ላይ ትወስናለህ፣ ዘላለም ያማረ ይሆናል። እግዚአብሔርን መፍራት በጽድቅ መኖር ለጥቂት ጊዜ ዋጋ ሊያስከፍል ይችላል። እመነኝ፣ ዘመንህን ግን ያሳምረዋል። በጽድቅ የተነሳን ሰው ማንም ሊያቆመው አይችልም። በእግዚአብሔር የተነሳ በእግዚአብሔር የከበረ እግዚአብሔር ከፍ ያደረገውን ሰው ማንም ሊያወርደው አይችልም። እንደ ትላንትናው ነው ብለው ኤልሳ ሲመለስ የነቢያት ልጆች ተሰብስበው ምን አሉት መሰላችሁ? መላጣ ብሎ ሊያሾፉበት ሲፈልጉ ሰውየው ለካ ሲሄድ ሌላ ነው ሲመለስ ሌላ ነው። ዳላ ካራዲና እስኪ አሜን በሉ ባካችሁ። ዘር በሉና እንደ ሄድከው እንዲሁ አትመለስም በሉ ባካችሁ። ተለውጠህ ትመለሳለህ። ክብር አግኝቶ ትመለሳለህ። እስኪ አሜን በሉ ባካችሁ። አንዳንድ ጊዜ እንደዛ ነው የሚሆነው። ሲሄድ ሌላ ነው ሲመለስ ሌላ ነው። ሲሄድ የሚያውቁት አንድ ዝም ብሎ ኤልሳ ነው፣ ሲመለስ ግን የነቢያት መንፈስ በላዩ ላይ መጥቶ እጥፍ ክብር ተካፍሎ ነው የመጣ። ሰውየው ላይ ያለው ቅባት ብራዘር ከጫካ ድብ ይጠራ ነበር። ኢየሱስ ጌታ ነው። የሆነ ሰው ዘንድሮ ሲሄድ ሌላ ሲመለስ ሌላ ይሆን። አንድ ሰው ሌላ ላሳያችሁና መልእክቴን ልጨርስ። ትዝ ይላችኋል ኤሳው የሚባል ሰው ኤሳው ነገውን ማየት ያልቻለ ዛሬ በተባለው ቀኑ ላይ የወሰነው ውሳኔ ዘላለሙን ያስቀማው ማረጉን ክብሩን ያስቀማው ኢየሱስ ጌታ ነው። ብኩርናህን አለው በምስር ወጥ ጎናችሁ ያለው ሰው አስበው ወስን በሉት ባካችሁ። ዘላለም ያማረ ይሆናል ያኔ በሉት። ሰው እንዴት በምስር ወጥ ዛሬ የምትወስነው ውሳኔ ነገን ይወስነዋል። በምስር ወጥ ብኩርናን ስጠኝ ሲለው ብኩርና የለምኔ ውሰድ ከፈለክ ብሎ ለሆዱ ሲል ራብ አስቸግሮት ሰውየው ብኩርናን የሚያክል ነገር ታላቅነትን የሚያክል ነገር አንስቶ ለያዕቆብ ሰጠው። ያዕቆብ ወንድሜ በረከቷን በሙሉ ጥቅልል አድርጎ ከይስሐቅ ከአባቱ ተባርኮ ምን እንደቀረበት ታውቃላችሁ? ኤሳው የአብርሃም የይስሐቅ ተብሎ የኤሳው አምላክ ነበር የሚባለው። ቀረና የአብርሃም የይስሐቅ የያዕቆብ። አንተ የሆነን ሰው ልባርክ የምትጸጸትበትን ውሳኔ አትወስንም። ዲና ካፓራዲናስ ዘመንን መከራ የሚያደርግ ውሳኔ አትወስንም። እግዚአብሔርን ትሰማለህ፣ አስበህ ትወስናለህ። የወሰንከው ውሳኔና እግዚአብሔር ዘመንን ያሳምረዋል። ኤሳው ያንን የሚያክል ክብራት አንዳንድ ሰው ወንድም ይወል ዘመን አይቀለድበትም።
አንዳንድ ሰው ዝም ብሎ ይወስናል። ኖ አንዳንድ ጊዜ የሆነ ወረቀት ሰዎች ሲያመጡና እዚህ ላይ ፈርም ሲሉ ዝም ብለህ አትፈርምም። የተጻፈውን ነገር በጥንቃቄ አንብበ። ኢየሱስ ጌታ ነው። ምን እንደሚል አይተኸው አንብበው ተረድተው ነው እንጂ የምትፈርመው ዝም ብለህ አትፈርምም። የመጣው ወረቀት ገደል ሊከትም ይችላል፣ ሊያሳስርም ይችላል፣ የህይወትን ዘመን ሊያበላሽም ይችላል። ሰው ምንድነው ማድረግ? አይተኸው ማንበብ እንኳን ባትችል ማንበብ በሚችል ሰው አስነብበ እንጂ መፈረም ያለብህ። አንድ ሰው እኔ እንደዚህ አውቃለሁ አጣድፎት በቃ ቸኩና ቶሎ ፈረመ። ያለው ንብረት በሙሉ አንድ ሳይቀር ፈርሟል። አሁን ቀላል ሊመስል ይችላል ፊርማ። ኖ የሆነን ሰው ልባርክ። የምትጸጸትበትን ውሳኔ በዘመን አትወስን። ትሰማለህ? ጌታን ሰምተህ ትወስናል። እግዚአብሔር ብሎ የምትጀምረው ጅማሬ ጸጸት የለበትም። ሌላ አንድ ሰው ላሳያችሁ። ኑኃሚን የምትባል ሴት በቤተልሔም ይሁዳ ጽኑ ረሃብ ነበረ ይላል። እግዚአብሔርን ሳትጠይቅ ሁለቱ ልጆቿን መሐሎንና ኬሌዮንን እንደዚሁም አቤሜሌክን ይዛ ወደ ሞዓብ ምድር ተነስታ ሄደች ይላል። ወስና ዝም ብላ ብድግ ብላ ሄደች። እግዚአብሔርን ባለመስማቷ የሄደችው መንገድ ለጊዜው እንጀራ ቢበሉ ግን ሞቱ። በቤተልሔም ይሁዳ ሲኖሩ ሳይበሉ በሕይወት ይኖራል። እዚህም ያኖራቸው ኪዳኑ ነው። እየሰማችሁ ነው? እዛ ሄደው ግን እየበሉ እንጀራ አግኝተው ግን ሕይወት አጡ። ደስ የሚለኝ አንድ ቃል አለ ዘኪ በጣም የምወደው። ኪዳን ያለው ሰው እግዚአብሔር አብሮት ያለ ሰው ይዋል ይደር እንጂ መጎብኘቱ አይቀርም። ወይኔ ዛሬ እዚህ ጉባኤ መከራው አለ፣ ጸንተ ጠብቀው። ችግር አለ፣ ጸንተ ጠብቀው። ነገሮች ጥሩ አይደሉም፣ ጠብቀው። ይመጣል ጌታ። ወንድሜ እግዚአብሔርን ባለመጠበቅ የተሳሳተ ውሳኔ አትወስን። የምትጸጸትበት ውሳኔ አትወስን። ጠብቅ ጌታን። ቤተልሔም ይሁዳ ማለት የኪዳን ምድር ናት። የስሙ ትርጉም ራሱ የዳቦ ቤት ማለት ነው። እግዚአብሔር ያላት ከተማ፣ ተስፋ ያላት ከተማ ናት። ከእግዚአብሔር ጋር እያሉ ግን ተርበዋል። ከእግዚአብሔር ጋር እያሉ ዳቦ አጥተዋል። ምን እንደሚል ታውቃላችሁ መጽሐፍ ቅዱስ? ኢየሱስ ጌታ ነው። ኑኃሚንም ይላል በሞዓብ ሆና እግዚአብሔር ቤተልሔም ይሁዳን እንደጎበኘ። ወይኔ እግዚአብሔር ቤተልሔም ይሁዳን እንደጎበኘ እንጀራንም እንደሰጣቸው ሰማች። የሆነን ሰው ልባርክ። መጎብኘት በሩቅ ይሰማ። ዘመዶች፣ ቤተሰቦች በሩቅ ያሉ ኪሳራህን አይሰሙ፣ ጉብኝትህን ግን ይሰማል። እግዚአብሔርን ጠብቆ ከበረ ይባላል። እግዚአብሔርን በመፍራት ኖራ ከበረች ይባላል። ውርደት አይሆንም በሕይወትሽ ላይ። እንዳትወስኑ የተሳሳተ ውሳኔ። እግዚአብሔርን መጠበቅ ክብር አለበት። በለሱን የጠበቀ ፍሬውን ይበላል። ጌታውን የሚጠብቅ ይከብራል። ዞር በሉና ትከብራለህ። ጌታን ብቻ ጠብቅ በሉት። የፈለገ ማዕበል ቢመጣ ረሃብ ቢጸናባችሁ የተሳሳተ ውሳኔ እንዳትወስኑ። የተከፈተ በር ሁሉ ከጌታ አይደለም ብለሃል ይባላል። እሱ ብሎ የጀመርከው መንገድ እመነኝ ለጥቂት ጊዜ የሆነ መንገጫገጭ ሊገጥም ይችል ይሆናል፣ ግን ወደ ፍጻሜ ወደ ክብር ይደርሳል። ስትመለስ ኑኃሚን ጨረስኩ መልእክቴን። ስትመለስ ኑኃሚን የቤተልሔም ይሁዳ ያሉ ሰዎች የሚያቋት ሁሉ ኑኃሚን መጣች እያሉ ሊቀበሏት ሲወጡ እነዚህ ያለ ኑኃሚን አትበሉኝ፣ ማራ በሉኝ። ለምን? በሙላት ወጥቼ ባዶዬን ተመለስኩ፣ እግዚአብሔር አስመርሮኛል አለች። ያስመረራት የራሷ የውሳኔ መንገድ እንጂ እግዚአብሔር አይደለም። ብዙ ሰው በህይወቱ እግዚአብሔርን ሳይሰማ የሆነ ነገር ላይ ወስኖ ይገባና የሄደበት ነገር እንደፈለገው አልሆን ሲለው የሚያማረው ዞሮ እግዚአብሔር ላይ። እግዚአብሔር አያስመርርም።
አሜን አሜን አሜን። ስርዓትን እንድትማር አደራረጉን ሊያስተምር ሲፈልግ ለተወሰነ ጊዜ በማይሆን መንገድ ሊመራ ይችል ይሆናል እንጂ እግዚአብሔር አያስመርርም። አሜን ነው ወይ? ከዛ ምን አለች? ማራ በሉኝ እግዚአብሔር አስመርሮኛል፣ በሙላት ወጥቼ ባዶዬን ተመለስኩ አለች። ትላንትናዋ ላይ የወሰነችው ውሳኔ ነው ዘመኗን ያበላሸው። ልባርካችሁ። የተሳሳተ ውሳኔ በህይወታችሁ አትወስኑ። እግዚአብሔርን ሰምታችሁ ትወስናላችሁ፣ ዘመናችሁ ያማረ ይሆናል። ምን ያህል ሰው እንደገባው ባላቅም ግን መልእክቴን እዚህ ጋር ልጨርስ። ከሰዓት አንፃር ኦሬዲ 2 ሰዓት ከያ ኢየሱስ ጌታ ነው። ዞር በሉና ጸጸት ያለበት ውሳኔ አትወስንም በሉት። እግዚአብሔርን ትሰማለህ፣ ሰምተህ ትወስናለህ፣ ዘመንህ በድል ይጠናቀቃል በሉት። እዛው የሩት መጽሐፍ ላይ ደግሞ እዛው የሩት መጽሐፍ ላይ ከኑኃሚን ጋር አብረው የመጡ የልጆቿ ሚስቶች ስሙ፣ ኦርፋና ሩት የሚባሉ። ኑኃሚን አልቅሳ በቃ ልጆች የተመለሱ፣ እኔ ከዚህ በኋላ ልጅ ወልጄ ገና አድገው ለእናንተ ባል እስኪሆኑ ጠብቃላችሁ ስል እስከ ባል የተከተለችው ኦርፋ ስማ ተለየቻት ይላል። ኑኃሚን ግን ሩት ግን ምን አለቻት? ተጠጋቻት ይላል። ከዛስ አንቺም እንደ እህትሽ ወደ ሀገርሽ ምን በይ ተመለሽ ስትላት በምትሞችበት እሞታለሁ፣ በምትቀበሪበት እቀበራለሁ። ጂሰስ አምላክሽ አምላኬ ልዑልን መጠጊያ ተባለ እኮ ቅድም። ሩት ይወል የተጠጋችው ኑኃሚንን እንዳትመስል አምላኳን። አምላክሽ ቦዔዝ እንደዛ አይደል ያለው? መጠጊያሽ ያረክሽው አምላክሽ ዲና ካላባራ ዲና። ከዚህ በኋላ ይወል መጠጊያ የምታረገው አምላክህን ነው። የምትደገፈው በእግዚአብሔር ላይ ነው። እርሱ ደግሞ ዘመንን ያሳምረዋል። ሁሉን ትተሽ የተከተልሽው ሞዓባውያን እኮ እስከ 8 ትውልድ እኮ ከእስራኤል ጋር መቀላቀል አይችልም። ሴትዮዋ ግን ዝም ብላ አልወሰነችም። አምላክሽ አምላኬ፣ ህዝብሽ ህዝቤ፣ ጌታሽ ጌታዬ ይሆናል፣ በምትሞችበት እሞታለሁ፣ በምትቀበሪበት እቀበራለሁ ብላ ተከተለች። አይገርምህም? 3 ነገሮች ልናገር የሚገርማችሁ። እስራኤላዊ በሆነችው አይሁዳዊ በሆነችው በኑኃሚን ስም እንኳን አይደለም መጽሐፉ የተጻፈው፣ መጽሐፈ ሩት ነው የተባለው። ምን አይነት ነገር ነው ዛሬ? መጽሐፉ እንኳን የተጻፈው ኪዳን ባላት በኑኃሚን ሳይሆን በወሰነችው አምላክሽ አምላኬ ባለችው በሩት መጽሐፉ ተጻፈ። አንድ እሱ ነው። ሁለተኛ ከአይሁድ ጋር መቀላቀል አይደለም፣ የኢየሱስ የዘር ሐረግ ውስጥ ዘልቃ ገባች። የኢየሱስ የዘር ሐረግ ውስጥ ኢየሱስ ጌታ ነው። ያ ብቻ አይደለም፣ ከቃርሚያነት ህይወት ወጣ የእርሻ ባለቤት። እግዚአብሔርን ብለ በምትወስነው ውሳኔ ላይ አትከስር። ጨረስኩ መልእክቴን። ዞር በሉና ጎናችሁ ያለው ሰው ዛሬ የምትወስነው ውሳኔ ነገን ያሳምረዋል ወይ ደግሞ ሊያበላሸው ይችላል። ስለዚህ በሉት ምንም ነገር ከመወሰን በፊት እግዚአብሔርን ስማና ወስን። ያኔ በሉት ባካችሁ ዘመን ያማረ ይሆናል። በሉት ኢየሱስ ጌታ ነው። እልልታ፣ ጭብጨባ፣ ብዙ ክብር ለጌታ ይሁንል። ገብቷችኋል? ተረድታችኋል? በደንብ በቃ እግዚአብሔር ምን ልበላቸው ብዬ ስለው ዛሬ ላይ የሚወስኑት ውሳኔ ነገያቸውን ይወስናል በላቸዋል። ሳይሰሙ እንዳይወስኑ ንገራቸዋል። ትዳር ነው፣ ሰምተህ ወስን። ዝም ብለህ ጥልቅ እንዳት አገልግሎት ነው ምንድነው ዝም ብለህ እንዳትሩ። ጌታ ሆይ አለ እዚህ ውስጥ በል አለው ካለ እመነኝ ዘመን ያማረ ይሆናል። አይተህ ወስን። ጨረስኩ ማለት